ሰው ያሳዝነኛል። እንዴት ነው ነገሩ? ሳይሽ በጣም ያዘንሽ ነው የምትመስለው። አዎ በጣም አዝኛለሁ። ግን ቆይ ለምንድን እንደዚህ ማድረግ የፈለግሽው? ሜርሲ ሰላም ውዴ ቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ። አዲስ የሆናችሁ ለቤቱ ሰብስክራይብ በማድረግ ቤቱን ቤተሰብ ሁኑ ላለሁኝ፣ ነባሮች ደግሞ ሀሳብ አስተያየታችሁ አይለኝ እያልኩኝ ዛሬ ደግሞ በአዲስ ቪዲዮ ተመልሼ መጥቻለሁ። እዙም ይዤላችሁ የመጣሁት ሰላም ውዴ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አለሁላችሁ። እኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ይበልልኝ። እንዲሁም ለቤቱ አዲስ የሆናችሁ ቤቱን ሰብስክራይብ በማድረግ ጀምሩ። እንዲሁም በአዲስ ቪዲዮ ተመልሰን መጥተናል። እሱም ይዤላችሁ የመጣሁት ሀብል ክፍል 18 ነው። እንግዲህ ሀብል ክፍል 18 ላይ አዳዲስ ነገሮች እየተፈጠሩ ይገኛሉ። እዝራ ታማሚዋን ልጅ እንዳገኛት የቢኒን እህት እንግዲህ አግኝቷታል። እዛ ሜዳ ላይ ኩሽኩሻ ወደ ሐኪም ቤት አልቀደሙትም፣ ቀድሟቸው እሱ አግኝቷታል ማለት ነው። እዛው ሐኪም ቤት ባለችበት ቦታ ላይ ቢኒ እዛው እስር ቤት ባለበት አጸደ አስገድለዋለች። አስገድላው እንግዲህ ታንቆ ሞተ የማለት ምህኛት ተሰጥቶታል። ብር የከፈለቻቸውና የገደሉት ሰዎች እንግዲህ ታንቆ ሞተ በአለው ብርድ ልብሱን ቀዶ እዛው ታንቆ ተገኘ ብሎ መርማሪ ፖሊሱ እንግዲህ ለእዝራ በደወለ ሰዓት እህቱ ፈልጋው ወንድሜን ማየት ፈልጋለሁ ስትል እዝራ ደግሞ ደውሎ በአንድ ክፍል ውስጥ እሱ ማግኘት እንዳለባት በጣም እሱን ለማግኘት እንደምትፈልግ እየነገራት ነበር። ነገር ግን እሱ በእንደዚህ አይነት መንገድ ራሱን እንዳጠፋ ለእዝራ ሲነግረው እዝራ እንግዲህ በጣም በድንጋጤ ሆኖ ማመን አልቻለም። በጣም ከባድ ሁኔታ ውስጥ ነበረ። አጸደ እስራን እንዳስገደለችው በድብቅን እንግዲህ ለምረት ነግራታለች። ይሄንን ነገር ሁሉ ጨርሼ አሁን ደግሞ የቀረው ያንቺ ነው፣ ሄደሽ አባትሽ ጋራ አባትሽን ከልብ ይቅርታ እንዲያደርግልሽ ይቅርታውን እንድጠይቂው ይፈልጋለሁ ብላ እንግዲህ እሷም የሷን መልእክት ሰምታ ሄዳ በአባቷ ፊት ወድቃ እንግዲህ አባቷን በጣም ይቅርታ የወለድኩ ልጅ ነኝና ይቅር በላይ፣ ለምን ይቅርታ አታደርግልኝም? ሰው ነኝ እኮ አልተሳሳትም ወይ ልጅ ነኝ ብሳሳትም ብላ እሳቸውን እንግዲህ ለማሳመን ሞክራለች። እሳቸውም አዎ የወለደ አንጀት ነው ደወይን የወለደ ልጁን አባት ወይም ደግሞ ወላጅ ሰው ሊጠው አይችልም ብለው እንግዲህ ግን ላስብበት ብለው የጊዜ ሂደት ይቅርታ ላደረጉላት ሰጥተዋታል። ነገር ግን እሷ እንዳስገደለችው ሁሉም ሰው ይነቃል ብዬ ተስፋ አደርጋለሁ። እሷ ግን ያው እሷ እጇ እንደሌለባት እሱ ሞቶ እንደተገኘና ስለሱ እንደማያገባት ብዙ ነገሮች ስትናገር ነበረ። ያም ሆኖ ግን ያው ያስገደለችው እሷ ናት። እሷ ባስገደለችው መንገድ እንግዲህ ቢኒ ለመሞት በቅቷል ማለት ነው። በጣም የሚያሳዝን ነገር ነው የተፈጠረው። ማለት መሆን የሌለበትና መደረግ የሌለበት ነገር ነው እንግዲህ አጸደ ያስደረገችው በራሷ ጥፋት በራሷ ስህተት ራሷ ባደረገችው ነገር እሱን ደግሞ ማስገደሉ። አሁን እንግዲህ እስር ቤት ሆና ሕፃኗ በጣም ወንድሟን እየጠየቀች ትገኛለች። ምክንያቱም ወንድሜን አምጡልኝ እያለች ነው። ወንድሟን ማየት ትፈልጋለች። እነሱ ደግሞ እሱን ነገር ደብቀዋታል ማለት ነው። ግን በጣም ነው የሚያሳዝነው። ምክንያቱም መሆን የሌለበት ነገር ስለሆነ በጣም አሳዝናኛለች። ምክንያቱም ማድረግ የሌለባቸው ነገር ነበረ። እሱ ማስገደል አልነበረባቸውም ብዬ ነው ማስበው እንደኔ። ምክንያቱም እሱ መገደሉ በጣም ከባድ ነው። የማያውቀው ነገር ውስጥ በማያውቀው ምክንያት ነው እንግዲህ ይሄ ሰው ራሱንም እዚህ ነገር ውስጥ የከተተው እንደዚህም እንዲሆን ያደረጉት ለእህቱ መታከሚያ በማለት ነው። እንግዲህ እህቱ ልብ ብቻ ተብሎ ነበር፣ ግን ልብ ብቻ አልነበረም ኬዟ ሳምባ መስራት እንደማይችል ነው እንግዲህ ለእዝራ የተነገረው። እዝራ ግን የቻልኩትን ሁሉ ማስደርጌ አሳክማታለሁ ብሎ በተስፋ ነበረ። ነገር ግን ወንድሟን አታለች። አዎ ወንድሜን አምጡ እያለች በጣም እያስቸገረ ትገኛለች። ወንድሟን እንግዲህ በዚህ መንገድ አጸደ እውነታው እንዳይወጣና ከእውነታው ለመራቅ እጇ እንደሌለበት ሚስቲን ለማሳመን ብላ እሱን እንግዲህ አስገድለዋለች ማለት ነው። እንደዚህ አይነት ነገሮች በጣም ነው የሚያሳዝኑት። አንድ ሰው ያለ ወንጀሉ አንዳንድ ድራማዎች ምድር ላይ ያሉ ነገሮችን ነው የሚያስተምሩት፣ ምድር ላይ ያሉ ነገሮችን ነው የሚገልጹት፣ እንድንማርባቸውም ነው የሚያደርጉን። ባይዘው የምንማርባቸው ምንድነው? እንደዚህ አይነት ነገር ለካ አለ። ምሳሌ በፊት የምናያቸው ከሀገር ውጭ ላይ ወረር ፊልሞች ወይ ደግሞ ወረር ነገሮች በጣም ኢትዮጵያ ውስጥ የሚፈሩ እንዲሁም ደግሞ ድራማ እንኳን ሲሰሩ በጣም በጥንቃቄ የሚሰሩ ነገሮች ዛሬ ላይ ኢትዮጵያ ላይ እውኑ ነው ያሉት። በነገራችን ላይ
እስር ቤት አሁን አንድ ሰው መገደል ማለት ይሄ ምን ያስተምረናል? በጣም ከባድ ነገር ያስተምረናል። አንድ ሰው ያለ ወንጀሉ ወይም ደግሞ ያለ ስራው እስር ቤት ይገባል። ከዛስ በኋላ በዛ እስር ቤት ያለ ወንጀሉ ባስገባው ሰው ደግሞ ይገደላል። ከዛ ራሱን አጠፋ ይባላል። ይሄ ድራማ ብዙ ነገሮችን እንድናስብ ወይ ደግሞ ቆም ብለን እንድናይ በጣም ነው የሚያደርገንም የሚያሳስበንም ነው የምላችሁና ትክክለኛ ላይፍ ነው። ድራማ ብለን የምንቀበላቸው ነገሮች ዛሬ ላይ ምድር ላይ እውነት ሆኖ ነው የምናየው። እኛ ሀገር በተለይ በአውሮፓ ወይ ደግሞ በተለያየ ሀገር የምናያቸው ፊልሞች የምናያቸው ነገሮች በፊት በጣም የምንፈራቸው በፊት በጣም ለመመልከት የምንሰጋላቸው ዛሬ ግን የኢትዮጵያ ውስጥ ደግሞ በጣም ኖርማል ሲሆኑ ነው የምታዩት። ምሳሌ ሰው መግደል በፊት በድራማ ስናይ ወይ ደግሞ በሚያስፈርፉ ፊልሞች ስናይ ብዙዎቻችን ነን የምናለቅሰው የሚሰማን። ዛሬ ግን ሰው አጠገባችን ሲገደል አይ ነው ወይ ደግሞ የሆነ ሰው የሆነ ነገር ሲሆን ካሜራ ደቅነን እናያለን። በጣም የሆነ ከጊዜ ጊዜ ጭካኔ እየበዛ ኢትዮጵያዊነት እየጠፋ እውነት አበሻ በእንዲህ መንገድ የሚታወቅ ሰው አይደለም። እና ይሄ ነገር ብዙ ነገር ያስተምረናልና ወደ ሌላ ነገር ወጣው ኤኒዌይ እና በማለት እንግዲህ አስገድሏለች። ካስገደለችው በኋላም እንዳይታወቅ ራሱን አጠፋ በማለት እንግዲህ በዚህ ነገሩን መሸፋፈን ፈልጋለች። ለዝራ እንግዲህ ደውሎ ነገራት ለሀብል እንደዚህ አይነት ነገር ነገር ግን ያጸደጅ እንዳለበት ስትናገር ወይ ደግሞ እሷን ለመናገር ስትፈልግ ነበረ። ሆኖም ግን ያው ዛሬም ሆነ ነገ እሷ እንዳስገደለችው ብዙ መረጃ ባይኖራትም ወይም ደግሞ ገንዘቡን በልተው የገደሉ ሰዎች ባይናገሩ የእሷ እጅ እንዳለበት ግን ያጠራጥራል። ምክንያቱም ይሄ ሰው ራሱን ለማጥፋት አይፈልግም። ለምን? ለእህቱ መኖር በጣም ነው የሚፈልገው። እህቱ በጣም ነው የሚወዳት፣ ማሳከም ነው የሚፈልጋል። ለእህቱ እናትም አባትም ቤተሰብም እሱ ነው። ለዚህ ለዚህ ስትል መኖር ይፈልጋል። እንደዚህ አይነት ወንጀል ውስጥ የገባው ለእሷ ሲል ነበረ። ከዛም ወዲህ እንግዲህ ተፈርዶበት ፍርድ ቤት ውስጥ እዛው እስር ቤት ባለ አጠገ እንግዲህ ከዚህ ጋር ነጻነትን አስገደለች፣ ማስገደለች በጣም ከባድ ያለው ማነው በእሷ እጅ ላይ ያለው እዝራና ሀብል ናቸው። ለእነሱ ስም እያሰበችላቸው ይሆን እነሱም ደግሞ ምን ለማድረግ እያሰበች ራሱ በጣም ከባድ ነው። እና እንግዲህ እዚህ ጋር በጣም ሀብል ስትፈራ ነው የምትገኘው። ድሮን ፈርታ በቀጣዩ ላይ እንደው ባለፈው እኔ ሰርቻለሁ ከዚህ ቤት መውጣት አለብን ጋሽ አንተ ብቻ ቦታ ትሄዳለህ ብላ እናንተ ፈራቻቸውም ስትነግረው ነበር። ለእዝራ የተናገሩት ነገር አለ ወይ የተፈጠረ ነገር አለ እኔ ሳላውቀው ነገር አለ ብሎ እንግዲህ እዝራ ይጠይቃል ነበር። እሷ ግን ምንም ነገር የለም ግን በቃ ከዚህ ቤት እፈልጋለሁ። ያው ቦታ ስትገባ በጣም እያታለሏት ነው የሚገኙት እነሱ በፍቅር እሷን ለመግባባት እና እሷን ለማጥመድ የማያደርጉት ነገር የለም። እስካሁን እንግዲህ እሷ ፊት ያልሰጠቻቸውን ለሚያደርጉት ነገርም በፊቷ ተቀባይነት አላገኙም። ተቀባይነት ስታገኝ ወይ ደግሞ ለሰጣቸው ሰው ሊሰጣቸው አልቻለችም። ምክንያቱም የሚያደርጉት እሷን የሚጠቅም ወይ ለዝራ አስቦ ምናምን አይደለም። እነሱ የራሳቸውን ስሜት የራሳቸውን ነገር ለማስተናገድ የራሳቸውን ፕላን ለማሳካት በተለይ አጸደ እንግዲህ ችግር በዚህ ነገር እሱ ካስገደለች በኋላ መኪናዋን አስወጣ ብሏን ለመውሰድ አክሲዮኗን ለመውሰድ ሁሉን ነገር በስሟ ለማድረግ በጣም እየሰራች ነው የምትገኘው። እሷ ደግሞ ሀይል ሚላት ዘመድ ወይ ለወንድሟ አትናገርም ወይ ደግሞ ሀብልን አትቀርም ወይ አባቷን አትቀርም። እዚህ ጋር አንድ የቀረበቻት የወንጀሏ ተባባሪ ወይም ደግሞ ወንጀሏን እንደ ወንጀል እንዳሰራች ነጻ አወጣሻለሁ በማለት በማታለል መጠቀሚያ ያደረገቻት ማናት? አጸደ ናት። አጸደ እንግዲህ መነንን ካባረረች በኋላ ከቤት ሀብልን እስር ቤት ካስገባቸው ወዲህ እች ልጅ አይኗን ተቆጣጥራ ነጻነት እንግዲህ ከተገደለች ጀምሮ በምን መስጠር በምን መንገድ እንግዲህ እች ልጅ እንዴት እንዳስገደለቻት ይህ ሚስት እጅ እንደገባባት እንኳን የሚታወቅ ነገር የለም። ምክንያቱም ግንኙነት የላትም ሙሉ ለሙሉ ማናት? አጸደ ናት። የቡና ቤት ሴት እንደሆነች ወይ ደግሞ ቡና ቤት እንደምትሰራ እዝራም ያለው ነገር አልነበረም። ኖርማል የቤት ሰራተኛ ሆና መጣ። ፍቅር አጋጣሚ ነው። ይሄ ልጅ በፍቅር ተያዘ። ከተያዘ በኋላ እንግዲህ ነገሮች እንዳልነበሩ ሆኑ። አባቱ ሌላ ነገር ፈለገ። ያ ነገር ደግሞ መሆን ስላለበት ለአባቱ ጤንነት
ኩሽኩሻን እንግዲህ ልጇ አድርጋ መቀበል ነው የፈለገችው። ያንን ደግሞ እንግዲህ በአሁን ሰዓት የምታደርገ አይመስለኝም። እንግዲህ ኩሽኩሻ ደውሎ ባወራ ሰዓት በጣም በድንጋጤ እዝራ እንዴት ይህን ነገር ሊፈጠር ቻለ ብሎ ሲያወራ ምንድን ነው የተፈጠረው? እዝራ ምን ሆኖ ነው ቢኒ ምን ሆነ ሲላት፣ ቢኒ እኮ በእንደዚህ አይነት መንገድ ህይወቱን አጥቷል፣ ራሱን አጠፋ ተብሎ ነው፣ ግን ሄደን እናጣራለን በማለት እንግዲህ እሷ ማመን አልቻለችም። እሱ ፈጽሞ እንደዚህ የሚያደርግ ልጅ አይደለም፣ ራሱን ለማጥፋትም የሚወስድ ልጅ አይደለም፣ ለእህቱ መኖር የሚፈልግ ልጅ ነው፣ ይሄ ደግሞ የሰው እጅ አለበት በማለት እንግዲህ በጣም በማዘንና በትካዜ ነገሮችን ለመናገር ወይ ደግሞ ነገሮችን ለማስተካከል በጣም ስትሞክር ነበር። ነገር ግን ያው እሷ ያሰበችው ነገር አልሆነም። እሱ እንግዲህ በራሱ ላይ ይሄን ነገር ወስኖ ሳይሆን በሰው እጅ እንግዲህ ህይወቱን ተቀጥፏል። በዚህ ሰዓት ላይ እሷ ተሷ ትሆናለች ከማሞን እንዳለባትም አታውቅም። እሱስ እንዴት እንደዚህ ሊሆን ቻለ? ገና ምርመራ ላይ ነው፣ ፖሊስ እያጣራ ነው ያለው እና ያ ነገር ሁሉም እንግዲህ እስከሚሆን ድረስ በአሁኑ ሰዓት ምን ሊፈጠር ይችላል? የሀብል እናት ጋስ ምን ሊሆን ይችላል? የሀብል እናት እንግዲህ ልጇ እንዳደለች የምታውቅበት ጊዜ የቀረበ ነው ብዬ ነው ማስበው። በዚህ ውጥንቅጥ ውስጥ እንግዲህ እሷ እናቴ ናት ወይ ደግሞ ምናምን ብላ ለመቀበል የሚከብዳት ይመስለኛል። ነገሮች በጣም እየከበዱ ስለመጡ ከዚህ በላይ እንግዲህ ምን ሊፈጠር ይችላል? ምን ልታረግ ትችላለች? አጸደት ምን ልትወስን ትችላለች? እኔ ግን እንደሚመስለኝ እነዝራን ታጠቃለች የሚል ፍራቻ አለኝ። እነዝራን ታጠቃለች የሚለው ደግሞ እነሱ መንገዷ ላይ እየገቡ ስለሆነ ያን ነገር እንግዲህ ለማስወገድ ወይ ደግሞ እነሱ ወንጀሉ እንዳይነቃባቸው ያደረጉትን ነገር ለመሸፈን እነሱን ታጠቃለች የሚል ነገር አለኝ። ነገር ግን በጣም ውጥንቅጥ የወጣበት ድራማ እየሆነ ነው ያለው። እንግዲህ በጣም ነገሮች ወደ አስከፊና በጣም ወደ ከባድ ነገር እየሄዱባት ነው ያሉት።